እኔ ወንድ ልጅ እንደዛ ሲያለቅስ በህይወት አይቻለውቅ። እንዴት ነው ጊዜ መከራን የሚያሳልፈው? አሁንም ሌላ ምሳሌ ልስጥሽ። ቢሮ ካዛንቺስ ነበረኝ። ካዛንቺስ ቢሮ ነበረኝ እና እዛ ቢሮዬ አንድ ቀን አንድ ሰው መጣ። የሆነ ቦታ ላይ ያውቀዋለሁ። በጣም ኃይለኛ ሰው ነው ማለት ይሄ የሚያስፈራ ሰው የለም። ወንዳ ወንድ በጣም ቁጡ ነው። ሰላም ሲልሽ ሁሉ በቁጣ ነው ሰላም የሚለው እና ሲስቅ ነው አይቼው አላውቅም። እና ቁጡ ነው፣ እንደዚህ ነው፣ ወንዳ ወንድ ነው። እንደዛ አይነት ሰው ነው እዛ ቦታ ሳውቀው እና ቢሮ መምጣት ፈልጋለሁ አለኝ። እሺና አልኩት። መጣ። ከዛ ችግሩን እየነገረኝ ማልቀስ ጀመረ። እኔ ወንድ ልጅ እንደዛ ሲያለቅስ በህይወት አይቻለውቅ ማለት በቃ ሊወድቅ ሁሉ ይመስላል። እንዲህ ካንጀቱ ነው የሚያለቅሰው። በጣም ነው የሚያለቅሰው። በጣም ደንግጫለሁ። እኔ ማለት የማውቀው ያንን ሰው እዛ ሌላ ቦታ ላይ የማውቀው በጣም ኃይለኛ ኮስታራ፣ ቁጡ ምናምን ሴቶች ሁሉ የሚፈሩት አይነት ነው እና በጣም አለቀሰ። ምንድነው የሆንከው? ከዛ ነገረኝ። እየነገረኝ ያለቅሳል፣ እየነገረኝ ያለቅሳል፣ እየነገረኝ ያለቅሳል እና ከባድ ነው ደግሞ የሚያልፍበትም ነገር ከባድ ነው። ከቤተሰብ ጋር የተያዘ ነው። ግን በጣም ደነገጥኩ እኔ። ከዛ አወራሁት፣ የምሰጠውን ምክር መከርኩት፣ ካንስል አደረግኩት፣ ተለያየን። ከዛ በኋላ አላገኘሁትም። ከዛ በኋላ ያገኘሁት አሜሪካ ነው። አሜሪካ ሳገኘው በጣም ተለውጧል። ሌላ ሰው ነው የሚመስለው። ይስቃል፣ ደስተኛ ነው በጣም። እንደዛ ሆኖ አገኘሁት። ከዛ እኔ እኮ የዛ ጊዜ እኮ በጣም ደንግጬ ነበር አልኩት። ቢሮ የመጣህ ጊዜ እና ደንግጬ ነበር አልኩት። አዎ ቢሮ እኮ የመጣው ጊዜ ብሎ ለምን እንደመጣ ለማስታወስ ሞከረ። ረስቶታል። በኋላ አስታወሰ። ግን በግድ ነው ያስታወሰው። አዎ መጥቼ እኮ እንደዚህ ሳለቅስ ሁሉ አስታውሳለሁ ያለው በጥረት አስታውሶ ነው። ለምን ረስቶታል። መከራ ውስጥ ትሆኛለሽ። የማትወጃቸው ወራቶች አሉ። ደስ የማያሰኙሽ ጊዜዎች አሉ። ጊዜው ሲመጣና መከራው ሲያልፍ ግን ተረሾልሽ።